አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኡልያኖስ የጥጦስ ልጅ አስባስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖር ከዚህ ካላወጣቸውና ካላቃጠልሃቸው በዚህ ቦታ ምኩራብ አይሰራም። በዚያንም ጊዜ ቅዱሳን አጽሞቻቸውን አወጥተው በእሳት እንዲያቃጥሉ አዘዘ። ባፈለሱትም ጊዜ የመጥምቁ ቅዱስ ዮሐንስንና የነቢዩ ኤልሳን ሥጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምዕመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሱም ሰምቶ እንዲያጠፋቸው በዚያች ሀገር እንዳያስቀሩ ካማሏቸው በኋላ የቅዱሳን ሥጋ ወሰዱ። የኡልያኖስም ዜናው እንዲሆነ የጳጳሳት አለቆች ባስልዮስን እና ጎርጎርዮስን ባሰሯቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችንን የከበረ ስሙን ሰድቧልና። ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑ በክፉ አሟሟት ሞተ። የከበሩ ዮሐንስንና የኤልሳን ሥጋ ግን ሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተክርስቲያን እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ አትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ሥጋቸውን በውስጧ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳ በስማቸው በዚህ ቦታ ቤተክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያንን ቃል አስቦ ቤተክርስቲያን ሰራ። ከእርሱም ጋር ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስንና የነቢዩ ኤልሳ ሥጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተክርስቲያን አስገቡ። ሥጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አራማዊት ነበረች። በቅዱሳንም ሥጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳ ሥጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩኝ ክርስቲያን እሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋር የክርስትና ጥምቀትን ተጠመቀች። የቅዱሳኑም ሥጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆችና ተአምራት ተገለጡ። በቅዳሴ ቤተ ክርስቲያንም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስና ነቢዩ ኤልሳን ሲዞሩ አያቸው። በቀድሞ መልካቸው ያውቋቸዋልና። የመጥምቁ ዮሐንስ መልክ ሁለመናው ጸጉር ሲሆን ጽሕሙ በደረቱ ላይ የወረደ ነበረ። ኤልሳም ቁመቱ ረጅም፣ ራሱ በራ ነበረ። ከዚህም በኋላ ኤጲስቆጶሱ አባ መቃርስ በሰማዕትነት በሞተ ጊዜ ሥጋውን ከቅዱሳን ዮሐንስና ኤልሳ ጋር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚህችም ዕለት የቄርሎስ የአክሌጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚች ቀን በትምህርትና በተጋድሎ የጸናች ቅድስት ማርታ አረፈች። ዘአቅረብኩ ማሕሌተ ዘኪረ አእላፈ እምለተጸምዱፈ ዘልፈ ለለአነብብ ተወከፍ ዘኔቴ መጽሐፈ ተረሰከ እግዚኦ ጻድቃ ምሕረት ወኩፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለጻፎ በክርታስ ወለዘአጻፎን ዘርእስ ወለዘአንብቦ ተርጉሞ ሐዲስ ወለሰምዐ ቃሎ በዝነ መንፈስ ጸሎተሙ ማርያም አርቄተ ኩሉ እምባስ ወሬ ማረን ኢየሱስ ክርስቶስ። በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትርከ ወአኮ በከመ አምሳነ አቡነ ዘበሰማያት